ለዚህ ቀንስ ባያደርሰን ጌታችን ኢየሱስ ክርስቶስ መሞት ነበረበት። የእሱ ሞት ለእኛ ህይወት ነው። ምክራቸው ያው ነው፣ ግሩን እስቅሎ ነው። መስቀለው በመስቀል ሰቅለን እንግደለው ነው አይሁዳውያን። ሽቶ የቀቡት ሶስት ማርያም በሚባል ስም የሚጠሩ ሶስት ማርያሞች አሉ። ሲያስበው 12ቱ ሐዋርያት ቢካፈሉት ለሱ 30 ብር ይደርሰው ነበር። ጤና ይስጥልን አድማጮቻችን፣ ተመልካቾቻችን እንደምን ሰነበታችሁ? ዛሬ ሕማማት 3ኛው ቀን ለተራቡ እንገኛለን። በዚህ ቀን የተደረጉ አብይ ነገሮችን በአጭሩ ለማንሳት እንሞክራለን። ከኔታ መምህር ማይበል ጋር ውይይት እያደረግን እንቆያለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንደሰነበቱ? ጤና ይስጥልን፣ እግዚአብሔር ይመስገን ደህና። እንኳን ለዚች ቀን አደረሰው። አሜን። እንኳን አብሮ አደረሰን። ለነገሩ ጌታችን ኢየሱስ ክርስቶስ ምክረ ሞቱ የተፈጸመበት ቀን ስለሆነ ለዚህ ቀንስ ባያደርሰን እሱ ባይሞት ደግሞ መች እንድናለን? ዓለም አይድንም ነበር፣ ምዕመናን አይድንም ነበር። እንግዲህ ረቡዕ ነው፣ 3ኛ ቀን አስቆጥረናል። አሁን ሕማማትን ቅድም እንዳሉት የምክረ አይሁድ የጸናበት ቀን ነውና ምናልባት እስከዚህ እንጀምርና ምክረ አይሁድ እንደው ምክራቸው እንደዛ እንዲጸና ሊቃነ ካህናቱ ምክራቸውን ያጸኑበት ወይም ደግሞ ለዚህ ያበቃቸው አብይ ምክንያት ምንድነው ማለት እንችላለን? ያው እንግዲህ እግዚአብሔር ይሄ ምንድነው ነቢያት አስቀድመው በትንቢትም ተናግረውታል። ያው አይሁዳውያን በሱ ላይ ለምን ታንገለጉ አሕዛብ ወሕዝብን ይነበቡ ከንቱ ነው የሚለው እነዚህ በእግዚአብሔር ላይ ተሰብስበው ሸንጎ እንደሚመቱ ነቢየ እግዚአብሔር ክቡር ዳዊት በተደጋጋሚ ተናግሯል። ሌሎችም ተናግረዋል። ያው በእግዚአብሔር ላይ እንደሚመክሩ ማለት ነው። እና ያው እንግዲህ በዛሬው ዕለት አይሁዳውያን ያው ክርስቶስን መስቀል ነበረባቸው። በእነሱ በአይሁዳውያን ዘንድ እንግዲህ የክርስቶስ ጥፋት ብለው ያገኟቸው አንደኛ ወይሬስ እግዚአብሔር ሎቱ ስብሐት ክብር ምስጋና ይግባውና እኛ የምናውቀው ምድራዊ ሰው ወይንም ደግሞ ወልደ ዮሴፍ ሲሆን ራሱን የእግዚአብሔር ልጅ ነው ይላል። የእግዚአብሔር ልጅ ነው ይላልና ይሄ ደግሞ የእግዚአብሔር ልጅ ገና የሚመጣበት ጊዜው አልደረሰም፣ ትንቢቱ አልተፈጸመም፣ ሱባኤውም አልሞላም። ስለዚህ በሐሰት የእግዚአብሔር ልጅ ነው ይላል የሚል ሐሳብ አነሱ። በሁለተኛ ደግሞ የሙሴን ሕግ ሲሽራየ ነው ብለዋል። እንግዲህ የሙሴ ሕግ ምንድነው? ለተሰንበትን ማክበር። እነዚህ ጥቃቅን የሆኑ እንትኖች አሉ። እነዚህ ጥቃቅን የሆኑ ሕጎች አሉት ሙሴ የደነገጋቸው። ለምሳሌ ሰንበትን ማክበር አንዱ ነው። ጌታችን ኢየሱስ ክርስቶስ ግን ያው እንዳየው ተንሥኦ ወነሣራተከ ወሑር ቤተከ፣ ይሄ ምንድነው? 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የነበረ መጻጉዕን አልጋህን ተሸክመ ወደ ቤትህ ግባ ብሎታል። እና አይሁዳውያን ይህንን ሰንበትን በመሻር ከሰውታል። ምክንያቱም በሰንበት ቀን እንኳን አልጋቸውን ተሸክመው ሊንቀሳቀሱ ቀርቶ ከዘረጉ ያጥፉም፣ ካጠፉ ደግሞ አይዘረጉም። ውሃ እንኳን ለመቅዳት አይሄዱም። እንግዲህ በአይሁዳውያን ባህል ጠረጴዛቸው እስኪሞላ ድረስ ዓርብ ከሰዓት ጀምረው ምግባቸውን በጠረጴዛቸው ይደረደራሉ። ያንን እየበሉ እየጠጡ ማመስገን ነው እንጂ ተግባረ ዕድ አይፈጽሙም። እና ክርስቶስ ግን ያው በሰንበት አይሁድ ድውይ ፈውሷል፣ ሙታንን አንስቷል፣ እየተዘዋወረ ደግሞ አስተምሯል። በዚህ ምክንያት ሰንበትን ሻረ ብለው መክረውበታል፣ ሊገሉትን ፈልገዋል ማለት ነው። በሶስተኛ ደረጃ ደግሞ ንስተው ወለዝንቱ ቤተ መቅደስ ወበሰሉ ስለታነሱ፣ ይህንን ቤተ መቅደስ አፍርሱትና በሶስተኛው ቀን አነሳዋለሁ ብሏቸው ነበረ እና በ46 ዓመት ታንጸ ዝንቱ ቤተ መቅደስ፣ ይህ ቤተ መቅደስ ሲሰራ 46 ዘመን ጨርሶበታል። እንዴት የእግዚአብሔርን ቤተ መቅደስ አፈርሳለሁ ይላል የሚል ሌላም ክስ ነበረበት። እንግዲህ ያው በአይሁዳውያን ዘንድ እነዚህ ያው ቁሳዊ የሆኑ ተራ ነገር የሆኑ ነገር ናቸው። በእግዚአብሔር ዘንድ ግን እግዚእ ሰንበትን ሻረ ብለውታል። የሰንበት ጌታ እሱ ነው፣ የሰራው እሱ ነው፣ የሚሽረውም የሚያጸናውም እሱ ነው። በዚያውም ላይ ያው በእግዚአብሔር እንደ አይሁድ በጥንቃቄ አይደለም ሰንበትን እንድናከብር የፈቀደው ማለት ነው። ለሞተ ቀብረን መስዋዕት እንድናደርስ መባ እንድናቀርብ
እንዲህ ነገሮች አሉ፣ በኦሪትም አሉ በእኛም አሉና በዚያ ምክንያት ያው መክረው ተነስተውበታል። ዋናው ትልቁ ግን የጌታ ሞት ለምዕመናን ድህነት ነበረ እና የግድ ምዕመናን ይድኑ ዘንድ ጌታችን ኢየሱስ ክርስቶስ መሞት ነበረበት። እንግዲህ ዕፀ በለስ በተተከለበት መስቀል መተከል ነበረበት። የበለስ ደም በፈሰሰበት የክርስቶስ ደም መፍሰስ አለበት። ምክንያቱም የክርስቶስ ደም ካልፈሰሰ ገነት መግባት አንችልም። ወገብረ ሰላም በመስቀሉ ሰላምን አደረገ ነው የሚለው። እንደገና ደግሞ ያው ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም ብሎ መጀመሪያ ለሐዋርያት አስተምሯቸዋል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏቸዋል። ስለዚህ ሥጋውን ለመብላት ደሙን ለመጠጣት ደግሞ እሱ መስቀል ላይ መሰቀል ነበረበት። እንዲህ አይተህ ከሆነ 5 እንጀራ አበርክቶ ለ5000 ሕዝብ መግቧል። እንዲሁም በሁለት ዓሣ 5000 ሕዝብ ያህል አጥግቧል መድኃኒታችን ኢየሱስ ክርስቶስ ማለት ነው። በመዋዕለ ስብከቱ በተለያየ ቦታ የተለያየ ታምራት አድርጓል። እነዚያ ታምራቱ ሁሉ ገነት መንግስተ ሰማያት ገነትን መክፈት መንግስተ ሰማያት ማስገባት አልቻሉም። ገነት ለመግባት መንግስተ ሰማያት ለመክፈት የግድ ምን ማለት አለበት? እሱ መስቀል ላይ ተሰቅሎ ደሙን ማፍሰስ ሥጋውን መቁረስ አለበት እና በደመ ማኅተሙ ነው ወደ ገነት ወደ መንግስተ ሰማያት የምንገባው ማለት ነው። ከዚያውም ዘንድ ያው በሲኦል ያሉ ነፍሳት ይጠብቁት ነበረ። እንግዲህ በእኛ በቤተ ክርስቲያን 5 ቀን ተኩል ወይንም ደግሞ ዘለግ ስናደርገው 5500 ዘመን ሲፈጸም ሰው ሁኜ ከልጅ ልጅ ተወልጄ አድንሃለሁ ብሎ በሰጠው ቃል ኪዳን መሰረት ሲኦል ውስጥ ሆኖ በመንጸፈ ደይን ወድቀው ወይንም ደግሞ በዲያብሎስ ቁራኝነት ተይዘው ሲኦል ውስጥ ሆነው የሚጠብቁት ነፍሳት ነበሩ። ከአቤል ጀምሮ እስከ ክርስቶስ ያሉ ነፍሳት እና አብርሃም እና ይስሐቅ እና ያዕቆብ እነዚህ ሁሉ ደጋጉ በእግዚአብሔር እጅ በእግዚአብሔር እቅፍ ይቀመጡ እንጂ የሚኖሩት በሲኦል ነበረ። ለምን ከተባለ ገነት ስለተዘጋ ማለት ነው። እንዲያው አዳም ሲስት ከገነት አስወጥቶ ወደዚያ ማንም እንዳይገባ በሱራፌል በኪሩቤል በመላእክት አስጠብቋል ስለነበረ ያንን ሁሉ ለመክፈት ጌታችን ኢየሱስ ክርስቶስ መሞት ነበረበት። የሱ ሞት ለኛ ሕይወት ነው እና ያው ይሞት ዘንድ ግድ ስለሆነ አይሁዳውያን ተሰብስበው መከሩ ነው። ምክራቸው ምን ነበረ? ምክራቸው ያው ነው ግሩን እስቅሎ ነው መስቀለው በመስቀል ሰቅለን እንግደለው ነው አይሁዳውያን ማለት ነው። የአይሁዳውያን ምክር ያው መስቀል ነው ዞሮ ማለት ነው። ያው ማለት ያዙት። ከዚያ በኋላ ወደ ጲላጦስ አደባባይ ነው ያቀረቡት እና ወይሬስ ይርሱ ምንድነው እግዚአብሔር ቅድም ያልሆነ ራሱን እግዚአብሔር ነኝ ይላል። ለቄሳር ግብር አትስጡ ብሏል። ኦሪትን ሽሯል። ቤተ መቅደሱን አፍርሷል። ያው ብዙ ነገር ደርድረውበታል። ጲላጦስ ግን ምንድነው አልቦ ዘረከብኩ ላይሌሁ ወይም እንተን በሱ ላይ አንዳች በደል አላገኘሁበትም ብሎ እውነት ፈርዶ ነበረ። ጥሩስኛውን ወደ ተዋር ወስደውና ግን እዚያ ላይ የይሁዳ ሚና ምን ነበረ በወቅቱ? እና እንደዚህ አድርገው ጠቅለል ስናደርገው በዚህ ምክንያት አይሁዳውያን ለምክር ተሰብስበዋል ማለት ነው። እንግዲህ በቤተ ክርስቲያን እንደተጻፈው መምከር የጀመሩት ሰኞ ነው። ሰኞን ያዘው ብለው መከሩ። ነገር ግን ምክራቸው አልጸናም። ማክሰኞም እንዲሁ መከሩ፣ ምክራቸው አልጸናም። ረቡዕ ግን ይሁዳ በመካከላቸው ተገኝቶ ምክሩ እንዲጸናላቸው አድርጓል። እና ምንድነው አንደኛ ብዙዎች ለይተው የማያውቁት ነው ማለት ኢየሱስ ክርስቶስን አንዳንድ ሊቃውንት ሲጽፉ ምንድነው ይሴን ለሐዩ ወልደው ዓለማያው ከሰው መልኩ ከሰው ልጆች የተለየ መልክ አለው። ለምንድነው የማያውቁት ሲባል ሁሉም አይሁዳውያን እሱን ማወቅ አይችሉም ማለት ማወቅ አልቻሉም ነበር። አንዳንዶች ከዮሐንስ ወንጌላዊ ጋር በመልክ ይመሳሰሉ ነበር። ዮሐንስም ዕብራዊ ነው፣ ጌታችን ኢየሱስ ክርስቶስም ዕብራዊ ነው። ዮሐንስም ይሄ መልከ መልካም ነው ውበቱ፣ ጌታችን ኢየሱስ ክርስቶስም በተመሳሳይ ያው መልኩ ከሰው ልጆች ሁሉ የተለየ ነው። በዚያውም ላይ በእድሜም ተመሳሳይ ናቸው። የ30 ዓመት ሁለቶችም በዚህ እድሜ ውስጥ ስላሉ ይመሳሰሉበት ነበርና ለይተን እንዴት አድርገን እንይዘዋለን የሚል ሐሳብ አንስተው ነበር። እና ይሁዳ ዘሳም ከወቱኪያሁ አሃዙ እኔ የምሰማውን እሱን ትይዛላችሁ ብሎ ሲነግራቸው በዚህ ምክንያት ያው ምክራቸው ጸና ማለት ነው። እና በዚህ ተሰብስበው እንግዲህ ያን ቀን ሲመክሩ ይሁዳ ነው እንግዲህ ሄዶ
ምንተትሁቡኒማ አገቦ ለክሙ አሳልፌ ብሰጣችሁ ምን ትሰጡኛላችሁ አላቸው። 30 ዲናር እንሰጥሃለን አሉት። በዚህ ምክንያት 30 ዲናር ከሰጣችሁም ብሎ ያው ምክራቸውን አጽድቆላቸው በ30 ብር ያው ሊሸጥላቸው እነሱም በ30 ብር ሊገዙት በዚህ ምክንያት ተስማምተዋል ማለት ነው። በዕለተ ረቡዕ 30 መሆኑ ግን እንደው ምክንያት ይኖር 30 ብር አዎ ነሱ ሴጦ ለብሩ ምንድነው አለ ይሄ 30 ያን ጊዜ ውድ ነገር የሚገዙበት በ30 ብር ስለነበረ ወይንም ደግሞ ትልቅ ምንዛሬ ስለነበረ ያንን ነው ያው ሴጦ ለክቡር ነው። አሁን የአንድ ሰው ዋጋ 30 ብር አይሆንም። ለምን ተከተባለ ሰው በ30 ብር አይሸጥም። በዚያውም ላይ ክቡር ሰው በ30 ብር አይሸጥም። በዚያውም ላይ ደግሞ ፈጣሪ ሰማያት ወምድር የሆነ እግዚአብሔር በ30 ብር አይሸጥም ነበር እና የእግዚአብሔርን ሰው መውደድ ይሁዳን ደግሞ ገንዘብ መውደድ መፍቀር የነዋይነቱን የሚያመለክት ማለት ነው። ለምን ከተባለ እንግዲህ ጌታው እንግዲህ ተመልከት ይሁዳ እኮ አብሮ ከደቀ መጀመሪያ ያው የይሁዳን ታሪክ ስታዩ ከመጀመሪያው ጀምሮ ይሁዳ ይሄ ምንድነው አባቶቻችን ሲተርኩለት አባቱን ገሎ የሰለበ እናቱን ደግሞ ሚስት አድርጎ የሚኖር ነበር ይሁዳ እና እናቱን ሚስት አድርጎ ሲኖር ከዚያ በኋላ ያው ወደ ጌታችን ወደ ኢየሱስ ክርስቶስ ሄደ። ነገሩት እኔ እናቱ ነኝ እሱም ደግሞ ልጅ ነው። ነገር ግን ያው በአንድም በሌላ በባልና ሚስት መልኩ ኖረናል ብለው ሲነግሩት ኃጢአቱን ፈቆለታል። ታሪክ ከኃጢአት ተሰርዮልሃል ብሎ ነገር ግን ፍቅረ ነዋይ ገንዘብ መውደድ የኃጢአት ሁሉ ስር ነው ተብሎ እንደተጻፈ ይሁዳ እጅግ ገንዘብ ወዳጅ ስለነበረ ይህንን የባህሪ አምላክ ነውና የይሁዳን ባህሪ አስተሳሰብ ስለሚያውቅ ይህን ሙዳየ ምጽዋት እንዲጠብቅ አድርጎታል። ሙዳየ ምጽዋት አካባቢ መገኘት ብዙ ጊዜ ኃጢአት ነው። እኔ ልፈራ ምናምን አይባልም። በአሁኑ አነጋገር የኃጢአት ስር ነው እና ይሁዳን ያው እዚያ ሙዳየ ምጽዋት ስር እንዲጠብቅ አድርጎ ሹሞታል። እናቱን ታሪገ ለኪ ኃጢአትሽ ተሰርዮልሻል ብሎ ለጊዜው ከ36 ቅዱሳት አንስት ቆጥሯት ነበረ። ግን ነቢየ እግዚአብሔር ወይደምሰስ ያለ እሙ ስለ ይሁዳ ብሎ ስሙን ባይጠቅሰው በአንድ መዝሙሩ ትንቢት ተናግሯል። ወብሲቱኪ ትኩን መበለተ ይሄ ምንድነው? ሚስቱ ባላልባ ወይንም መበለት ትሆን ወይደምሰስ ያለ እሙ የእናቱን ኃጢአት አይሰረይላት ምንድነው? የይሁዳም ሀገር ወይንም ሀገረ ስብከቱ ምድረ በዳ ትሆን ብሎ የተናገረው ትንቢት ይፈጸም ዘንድ ያው ይሁዳ ለጊዜው ቀረበ። በዚህ ምክንያት እንግዲህ ያው ምክር አጸናላቸው ነው። አሁን ይሁዳ ምክር በሁለት ይከፈላል። ምክር እኩይና ምክር ሰናይ አለ። ምክር ሰናይ ለሞት የተፈረደበትን ወይም ደግሞ እንደ አባቶቻችን አነጋገር ይሙት በቃ የተፈረደበትን ይዳን በቃ ብሎ ማስፈረድ ነው። ለሞት የተሰጠችን ነፍስ ማዳን ነው። እንደገና ደግሞ ያው ምክር እኩይ ደግሞ የማይሞተውን ማስገደል ነው። እሱ ምክር እኩይ ይባላል እና ይሁዳ ምክረ ከይሲ ነው። የዲያብሎስ ምክረ ከይሲ ነው። አይተህ ከሆነ አባቱ ዲያብሎስ ሔዋንን መክሮ አዳምንም መክሮ ዕፀ በለስን እንዲበሉ አድርጎ ከገነት ከመንግስተ ሰማያት አስወጥቶ ወደ ሲኦል ጥሏቸው ነበረ። ማን? የይሁዳ አባት ዲያብሎስ ማለት ነው። የዲያብሎስ የግብር ልጅ ዋለ ጸራዊ ይባላል። የዲያብሎስ የግብር ልጅ ዋለ ጸራዊ ይለዋል ራሱ ወንጌላዊ ዮሐንስ። ዋለ ጸራዊ ነው የሚለው። ጸራዊ ዲያብሎስ ነው፣ ጠላት ማለት ነው። ዋል ደግሞ ይሁዳ ልጁ ነው እና አባቱ አዳምን ከገነት አስወጥቶት ነበር። ክፉ ምክር መክሮ ምክሩ ምንድነው? ይችን ዕፅ የበላህ ቀን ወይንም በበላችሁበት ቀን ይትፈታ እይንቲክሙ አይኖቻችሁ ይገለጣሉ ይበራሉ፣ ወተአምሩ ሰናየ ወእኩየ የክፉና ደጉን ለይታችሁ ታውቃላችሁ ብሎ ክፉ ምክር መክሮ ከገነት አስወጥቷቸው ነበር። አሁን ደግሞ የዲያብሎስ የግብር ልጅ የሆነ ይሁዳ ደግሞ ዋናው ግደሉት እንጂ አሳልፌ እሰጣችኋለሁ አላቸው። እዚያ በኋላ ያው እነሱም 30 የሚፈልጉት ክርስቶስን ነው። ሁሉ ዓለም ተለወ ድኅሬሁ ሁሉም እሱን ተከተለ። ሰው ሁሉ
እሱን ተከተለ። በዚያውም ላይ ካህናት አሉ፣ በዚህ ውስጥ ሊቃነ ካህናት የሚባሉ አሉ። እና ከዚህ በፊት እነዚህ ካህናት ርስቱን ጉልቱን እየበሉ ነው የሚኖሩ። መድኃኒታችን ኢየሱስ ክርስቶስ ግን መጥቶ ሊቀ ካህናቱን እሱ ሆነባቸው፣ ንጉሠ ነገሥቱን እሱ ሆነባቸው። እና ያው እነሱን እንግዲህ የባል ዶሮ የጾም ቆሎ ነው የሚባለው ሚላቸው ሲያጡ ቅናት ተነሳባቸው። ቅናት አዞሙ ለሕዝብ አብዳን ብሎ ነቢየ እግዚአብሔር ዳዊትም ተናግሮባቸው ስለነበረ በቅናት ነደዱ። እና ያው የቀና ሰው ደግሞ ሰው ይገድላል፣ ሰው ይሰቅላልና እንግዲህ ክርስቶስን በመስቀል ላይ ሰቅለው የገደሉበት ቀን ነው ማለት ነው ምክረ አይሁድ። በጣም ጥሩ። ሌላ በዚህ ቀን የሽቶ ቀን ወይም የመዓዛ የመልካም መዓዛ ቀን የእንባ ቀን ይባላልና ከማርያም ተፍረት ጋር አብሮ የሚደረግ ማርያም በሚል ስም የሚጠሩ በጌታችን በኢየሱስ እግሩን ሽቶ የቀቡት ሶስት ማርያም በሚባል ስም የሚጠሩ ሶስት ማርያሞች አሉ። አንደኛዋ ማርያም እህት አልዓዛር ናት። የአልዓዛር እህት ናት። ያው ጌታችን ኢየሱስ ክርስቶስን ሽቶ ቀብተዋለች። በዚህም ያው በረከት አግኝታለች ማለት ነው። ሁለተኛይቱ ማርያም እንተ ዕፍረት ምትባላለች። ጌታችን ኢየሱስ ክርስቶስን እንዲሁ በሽቶ የቀባችው ማርያም ናት። ሶስተኛዋ ማርያም ደግሞ ማርያም ኃጥእት ይላታል። እንግዲህ አንዳንድ ጊዜ በቤተ ክርስቲያን እንደው በዚያው አጋጣሚ ሊቃውንትም ከሰሙን ማርያም ኃጥእትና ማርያም እንተ ዕፍረት አንድ ናት፣ ተመሳሳይ ናቸው፣ ሁለት ማርያሞች ናቸው እንጂ ሶስት ማርያሞች የሚል አንዳንድ ነገር ክርክር ይነሳል፣ በተለይ በጉባኤ ቤት ማለት ነው። ግን እነዚህ ለይቶ ይጽፋቸዋል። አንደኛዋን ያው ማርያም እህት አልዓዛር ነው የሚላት፣ አታምታታም ያው ታዋቂዋ እህት አልዓዛር ናት። የቀባቸውም በጥንተ ስብከት ነው፣ ገና በመዋዕለ ስብከቱ ማለት ነው። ሁለተኛዋ ማርያም ኃጥእት በስምዖን ቤት የቀባቸዋለች። እችም በስንክሳር የካቲት 6 ቀን ያዘክራታል። እች ማርያም መግደላዊት ማርያም እንተ ዕፍረት ምትባል ደግሞ ቅዱስ ቄርሎስ ብቻ በድርሳኑ የሚያነሳት ራሷን የቻለች ማርያም አለች። እና በዚህ ቀን እንግዲህ ማርያም ኃጥእት ናት ሽቶ ይዛ መጣ። ያው እንተ ዕፍረት የሚል ሁሎችንም ይገልጻቸዋል። ሁሉም ሽቶ ነው ይዘው የመጡ። እንዲህ በአይሁዳውያን ዘንድ ክቡር የከበረ ዕቃ ወይንም ደግሞ ስጦታ ሽቶ ስለነበረ ሁሉንም እንተ ዕፍረት ይላቸዋል። ሽቶ የቀቡ እንደማለት ነው። ማርያም እንተ ዕፍረት ሲል ሽቶ የቀባችዋ ማርያም እህት አልዓዛር ሲል እንተ ዕፍረትና ሽቶ ቀብተዋለች። ማርያም ኃጥእትም ሲል ያው ኃጢአተኛ ነበረች፣ ነገር ግን ሽቶ ቀብተዋለች ማለት ነው። እና ያው እሷ አምጥታ እንግዲህ ጌታችን ኢየሱስ ክርስቶስን ያው ቀብተዋለች። እና ስምዖንንም ነግሮታል። አንተሰ ይቀባእከኒ ርእስየ በዘይት፣ አንተ ለራሴ ዘይት እንኳን አልሰጠኝም። ወይትሰ መዝመዘት በአንባ፣ ማርያም ግን መጀመሪያ ይሄ ሽቶ ቀበሳ አበረከተችለት። ከዚያ በኋላ ደግሞ እንባዋንና ሽቶውን አንድ ላይ አዋህዳ መድኃኒታችን ኢየሱስ ክርስቶስን እግሩን አሽተዋለች። እና በዚህ ምክንያትም ታሪገ ለኪ ኃጢአትሽ ተሰርዮልሻል ብሏታል። እና በዚህ ጋር ይሁዳ ማነው እዚህ ጋር ስምዖን በስምዖን ቤት ተገይታ ነው የቀባቸው። እና ስምዖን የግብዝ ሰዎች ምሳሌ ነው። ማርያም እንተ ዕፍረት ደግሞ የትጉሃን ምሳሌ ነች። ስምዖን በግብዙነት ነው በቃ ነብይ እግዚአብሔር ከቤት የገባ ወይንም ደግሞ ነብይ ይባላል እግዚአብሔርና ዝም ብሎ ከቤት እኮ መጥቶ እንጀራ በላለኝ ብሎ እነዚህ በሰፈር ያሉት እንዲያውቁት የሚያወራ እንጂ አልተጠቀመበትም። አንተሰ ይቀባእከኒ ርእስየ በዘይት ነው ያለው። ከቤት ከገባው ጀምረህ የአምላክነትን ተረድተህ ኃጢአት እንዲሰረይልህ አላደረግም ማለት ነው። አሁን በእግዚአብሔር ዘንድ ሽቶ ምን መዓዛ መለኮት ያለው እግዚአብሔር ለሽቶ ፈልጎ አይደለም። ወይንም እንደኛ በቁሳቁስ በሽቶ በምናምን የሚደሰቱን አይደለም። እግዚአብሔር ግን በሽቶ ውስጥ የማርያም ልብ አለበት። ሽቶውን ይሄ ብልቃጡን ስትከፍተው የዚች የማርያም ኃጥእት ልብ አብሮ ተከፍቷል። እና እግዚአብሔርን እሪ ብላ አልቅሳ በእንባዋ ኃጢአቷን እንዲያስተሰርይላት አድርጋለች። እና የእግዚአብሔር አርጎ ያየው ከሽቶ ይልቅ እንባዋን ነው የተቀበለላት። እንደገና ደግሞ ይሄ በተከፈተው ብልቃጥ ልክ ደግሞ የተከፈተ ልቧን ለእግዚአብሔር የሆነ ልቧን ነው የቆጠረላት። እንደገና ደግሞ ያው ሽቶ በየትኛውም ማለት ይሄ ምንድነው ሽቶ ሲሰበር ብልቃጡ ይሰበራል፣ ተሰብሮ ነው የሚወድቅ። ያ ደግሞ ኃጢአት ከሷ መወገዱን ወይንም ደግሞ
ጾረ ኃጢአት እንደተሰበረላት ለማጠየቅ ያወድሳታል። እንደውም ሊቃውንተ ቤተክርስቲያን ይሁዳ ሲወጣ እሷ ገባች ይላሉ። ይሁዳ ከ12 ሐዋርያት ተለይቶ ወጥቷል በዚህ ቀን ማለት ነው። አጉረምርሟልም ይባላል። አጉረምርሟል በጣም አዎ። ወንዘ ይደረሩ ቦአ ሰይጣን ውስተ ልበ ይሁዳ በነገው ዕለት እናነሳዋለን እንጂ ቦአ ሰይጣን ውስተ ልበ ይሁዳ ነው የሚለው። ይሄ ህብስቱን ቆርሶ ጸልዮ ሲያበላቸው ማነው ቆርሶ ሲያበላቸው ጌታችን ኢየሱስ ክርስቶስ ምንድነው ሰይጣን አዎ ይሄ ባርኮ ሲሰጣቸው ጸልዮ የሚለውን በኋላ እንትን ሽቶ በመሰበር እሱ አልነበረውም ለምን መስዋዕት ነው የሚል ነገር አዎ በረቡ ያው ዞሮ እንደዚያ ነው። እንግዲህ እዚህ ጋር ምንድነው ስናየው እቺ ሴት ሽቶ ይዛ ስትመጣ ለይሁዳ 30 ብር ይደርሰው ነበር እና ይሄ ምንድነው ሲያስበው 12 ሐዋርያት ቢካፈሉት ለሱ 30 ብር ይደርሰው ነበር እና በዚህ ምክንያት ጌታውን አሳልፎ ሽጦታል። እንግዲህ ዋናው ትልቁ ነገር ይሁዳ ያው ብሏታል። በሐሙሱ ስትመለከተ ለምንድነው እቺ ሴት ይህንን ሁሉ ሽቶ የምታፈሰው ብሎ ተቃውሟል ይሁዳ። ይህንን ተመልክቶ አጠቃላይ የዕለተ ረቡዕ ምክረ አይሁድ በዚህ ይታተታል ማለት ነው። ጥሩ ተመልካቾቻችን ቆይታ ያደረግነው ከመምህር ማይበል ፈተነ ጋራ የዕለተ ረቡዕን የሕማማት አብይ ክስተቶችን እያነሳን የነበር ነው። አብራችሁ ስለቆያችሁ እጅግ እናመሰግናለን። ቀጣይ ክፍል ወይም ደግሞ ጸሎተ ሐሙስ ወይም ሐሙስን ደግሞ ቀጣይ ቀን ይዘን እንቀርባለን። እስከዛው በሰላም ቆዩልን። እግዚአብሔር ይስጥልን።